ትራምፕ ኤርትራውያን እንዳይገቡ አገዱ። ሰላም እንደምንላችኋል የኢትዮ ፎከስ ቤተሰቦች፣ የዛሬውን መረጃ ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በመሆን አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ ኤርትራ፣ ሱዳንና ሶማሊያን ጨምሮ የ12 ዜጎች በስደተኝነትም ሆነ ለሌላ ጉዳይ ወደ ዩናይትድ ስቴትስ እንዳይገቡ የሚያግድ ትዕዛዝ አስተላልፈዋል። ከመጪው ሰኞ ሰኔ 1 2017 ዓ.ም ጀምሮ ተግባራዊ ለሚሆነው ለዚህ እገዳ የተለያዩ ምክንያቶች ከዋይት ሀውስ ተሰጥተዋል። ከነዚህም መካከል ሀገራቱ ያላቸው የጉዞና የዜግነት ሰነዶች አያያዝ አስተማማኝነት፣ ፖለቲካዊ አለመረጋጋትና ከዚህ በፊት ወደ አሜሪካ ገብተው በዚያው የቀሩ ዜጎቻቸው መጠን ተጠቃሽ ናቸው። እገዳው ከተጣለባቸው ሀገራት ከግማሽ በላይ የሚሆኑት ከአፍሪካ ሲሆኑ እነሱም ኤርትራ፣ ሱዳን፣ ሶማሊያ፣ ቻድ፣ ዴሞክራቲክ ኮንጎ፣ ኢኳቶሪያል ጊኒ እና ሊቢያ ሲሆኑ ይህም ማለት ከ12ቱ ሀገራት 7ቱ ከአፍሪካ ናቸው። ከእነዚህም መካከል 3ቱ ከአፍሪካ ቀንድና የኢትዮጵያ ጎረቤት ሀገራት ናቸው። አሜሪካ በኤርትራ በሱዳንና በሶማሊያ ዜጎች ላይ እቀባውን ስትጥል ምን ምክንያት ሰጠች? በዋይት ሀውስ የወጣው መግለጫ በኤርትራ ዜጎች ላይ ወደ አሜሪካ እንዳይገቡ እገዳው እንዲጣል ምክንያት የሆኑ ሰበቦችን አስቀምጧል። በዚህም በኤርትራ ፓስፖርት የዜግነትና ነዋሪነት መታወቂያ በሚሰጠው ማዕከላዊ ባለስልጣን ብቃት ላይ አሜሪካ ጥያቄ እንዳላት ተጠቅሷል። እንዲሁም የኤርትራ ዜጎች የወንጀል መዛግብት ለአሜሪካ ክፍት አለመሆናቸው ሌላኛው ምክንያት ነው። በተጨማሪም ኤርትራ ከአሜሪካ የሚባረሩ ዜጎቿን ለመቀበል ፈቃደኛ ያለመሆን ታሪክ ያላት መሆኗ፣ ለዚህም በተለያዩ ቪዛዎች ወደ አሜሪካ የገቡ ኤርትራውያን ከተፈቀደላቸው ጊዜ የመቆየታቸው ሁኔታ በመቶኛ አስቀምጧል። በዚህም የኤርትራ ዜጎች በስደተኝነትም ሆነ ከዚያ ውጪ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ ታግደዋል። በሽብር ቡድንነት በተፈረጀው አልሻባብ እየተፈተነች ያለችው ሶማሊያም የመንግስቷ ደካማ መሆኑና በግዛቱ ያለው የሽብር ቡድን እንቅስቃሴ ለአሜሪካ ስጋት መሆኑ ተጠቅሷል። ዋይት ሀውስ ሶማሊያ ፓስፖርትና ሌሎች የዜግነት መታወቂያዎችን የሚሰጥ ብቃት ያለውና ማጣራትና ምርመራ የሚያደርግ ተባባሪ የሆነ ማዕከላዊ ባለስልጣን የላትም ሲል በምክንያትነት አስቀምጧል። እንዲሁም የሀገሪቱ መንግስት ግዛቱን የመቆጣጠርና ማስተዳደር ብቃት የለውም ያለ ሲሆን ይህም የሶማሊያ መንግስት በግዛት ውስጥ ያለው ቁጥጥርና የበላይነትን ውስን ያደርገዋል ብሏል። የአሜሪካ መንግስት ሶማሊያ የሽብርተኞች መሸሸጊያ ናት በማለትም ሽብርተኞች ጥቃቶችን ለማቀድ ለማደራጀትና ለሚፈጸም የሀገሪቱን ግዛቶች እንደሚጠቀሙ አመልክቷል። በተጨማሪም ሶማሊያ ለአሜሪካ ብሔራዊ ደህንነት ስጋት የሆኑ የሽብር ቡድኖችን ለመቀላቀል የሚሞክሩ ሰዎች መዳረሻ ነች ያለ ሲሆን የሽብር ቡድኖች በነጻነት እንዳይንቀሳቀሱ ለማድረግ የሀገሪቱ መንግስት ቁጥጥር የማድረግ ፈተና እንደገጠመው ተጠቅሷል። በተጨማሪም ሶማሊያ ከአሜሪካ የሚባረሩ ዜጎቿን ያለመቀበል ታሪክ ያላት መሆኑን በማመልከት ዜጎቿ በስደተኝነትም ሆነ ከዚያ ውጪ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ መታገዳቸውን ተገልጿል። ከ2 ዓመት በላይ በእርስ በርስ ጦርነት ውስጥ የምትገኘው ሱዳንም በአሜሪካ የጉዞ ክልከላ ውስጥ የገባችው በመንግስቷ መዳከም ምክንያት መሆኑ ተነግሯል። ዋይት ሀውስ የሱዳን መንግስት ፓስፖርትና ሌሎች የዜግነት መታወቂያዎችን የሚሰጥ ብቃት ያለው ማጣራትና ምርመራ የሚያደርግ ተባባሪ የሆነ ማዕከላዊ ባለስልጣን የላትም ሲል ገልጿል። በተጨማሪም በተለያዩ ቪዛዎች ወደ አሜሪካ የገቡ ሱዳናውያን ከተፈቀደላቸው ጊዜ በላይ የመቆየታቸውን ሁኔታ በመቶኛ ተጠቅሶ አሁን ለተጣለው ክልከላ ምክንያት እንደሆነ አስቀምጧል። በዚህም የሱዳን ዜጎች በስደተኝነትም ሆነ ከዚያ ውጪ ወደ ዩናይትድ ስቴትስ እንዳይገቡ ሙሉ ለሙሉ ታግደዋል። ዶናልድ ትራምፕ አሁን ባወጡት ፕሬዚዳንታዊ ትዕዛዝ ከኤርትራ፣ ከሶማሊያ፣ ከሱዳን በተጨማሪ አፍጋኒስታን፣ ቻድ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማር እና የመን ይገኙበታል። በተጨማሪም የቡሩንዲ፣ የኩባ፣ የላኦስ፣ የሴራሊዮን፣ የቶጎ፣ የቱርክሜኒስታን እና የቬንዙዌላ ዜጎች ደግሞ ከፊል የእገዳ ትዕዛዝ ወጥቶባቸዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን